ስለዚህ ኃይለኛ ዝናብ ሲኖር ክፍት የሆነ መስኮት ክፍት የሆነ በር ራቅ ማለት ያስፈልጋል። ሹፌር ካላችሁ መኪና የምትነዱ ካላችሁ በተሻላችሁ አቅም አንዳንዱ በጣም ሞኝ ስለሆነ እዛው መኪና ውስጥ የሚመታው መስሎት ሲወጣ ግቡ ቢያንስ 4.5 ሜትር ትንሽ ርቀት መፍጠር። መቆምም ጥሩ አይደለም፣ መጋደምም ጥሩ አይደለም። ጸጉራችሁ ከቆመ በጣም ከባድ ነው፣ መጥቷል ማለት ነው። ስለዚህ ሩጥ ወይም የሆነ ፍጠር ብቻ። ስለዚህ 2 ክንድ መራቅ አለብህ። ዛፎቹ አብዛኞቹ ይመታሉ። ያን ጊዜ ያ ኤሌክትሪክ አንተንም ሊጠብስ ይችላል። ከባድ መብረቅ ያለበት ዝናብ ከሆነ ረጃጅም ወደሆኑ ዛፎች መጠጋት መልካም አይደለም። እንግዲህ 2 ነገሮች አሉ ማስተዋል ያለብን። አንደኛው በክረምት ወቅት መብረቅ አለ፣ ሁለተኛ ምን አለ? ነጎድጓድ አለ። መብረቅና ነጎድጓድ ትርጉሙን ማወቅ አለብን። መብረቅ የሚባለው ምንድነው? ብልሽታው ሲሆን ነጎድጓድ የሚባለው ደግሞ ምንድነው? ድምፁ ነው። ስለዚህ መብረቅ ምንድነው? አይዟችሁ ተናገሩ። ብልሽታው። ነጎድጓድ የሚባለው ምንድነው? ድምፁ ነው። የቋንቋ ሊቅ የነበሩት አለቃ ኪዳነ ወልድ ክፍሌ መብረቅን ሲፈቱት መቼም የግዕዝ ሊቃውንት ታላላቅ ናቸውና ምን አሉ? መብረቅ አሉ በዝናብ ጊዜ ከደመና አፎት ከደመና ሰገባ የሚመዘዝ የእሳት ሰይፍ ይሉታል። ለምሳሌ አንድ ወታደር ሰይፍ እንደያዘ አድርጋችሁ አስቡት። ሰይፉን ከምኑ ይመዘዋል? አረ ንገሩኝ። ከአፎት ወይም ከሰገባው እንደሚመዘው በክረምት ጊዜ ከደመና አፎት ውስጥ የሚመዘዝ ልክ እንደ ሰይፍ ብልጭ ብሎ የሚታየው መብረቅ ይባላል። ድምፁ ደግሞ የሚያስፈራው የሚያንቀጠቅጠው ግግግግግ ሲል የሚታየው ደግሞ ምን ይባላል? ነጎድጓድ ይባላል። እስቲ በሉ እና ኢዮብ በምዕራፍ 37 ቁጥር 4 ላይ በግርማውም ድምፅ ያንጎደጉዳል ይላል። ስለምን ተናገረ? ስለ መብረቅ ነው? ስለ ነጎድጓድ? እግዚአብሔር ይስጣችሁ። ስለ ነጎድጓድ በግርማውም ድምፅ ያንጎደጉዳል በማለት ተናገረና መጽሐፍ ቅዱስ ብዙ ሰዎች የሚመስላቸው መንፈሳዊ ትምህርት ብቻ የያዘ ይመስላቸዋል። ይኸውም ጠንቅቀው ብሉይ ኪዳንን ሐዲስ ኪዳንን ካለማወቅ ይመነጫል እንጂ መጽሐፍ ቅዱስ ጥበብ ስጋዊ አለው። መጽሐፍ ቅዱስ ስነ ፍጥረት አለው። መጽሐፍ ቅዱስ ብዙ ጥበባት አለው። አልፎ ተርፎ መንፈሳዊ ምስጢር አለው። ስለዚህ ጥበብ ስጋዊ ጥበብ መንፈሳዊ ያስተባበረ ያውም ደግሞ ያሰፈረው ቃል እውነት የሆነ ምንድነው? የእግዚአብሔር ቃል መጽሐፍ ቅዱስ ነው። ስለዚህ በሳይንሱም ብንመለከት እንግዲህ መብረቅ ከምን ይፈጠራል ነው የሚባለው። ተምራችኋል? ይህ ነገሩ የኛ ትምህርት ቤት አያስተምሩም ይመስለኛል። ስለዚህ በኤሌክትሪክ ቻርጅ ወይም ሙሎች የሚፈጠረውን መብረቅ ይለዋል። ላይትኒንግ ማለት ነው። ድምፁን ደግሞ ምን ይለዋል? ተንደር ይለዋል። ታውቃላችሁ፣ ሁልጊዜ ተፈጥሮን ስትመለከቱ ሙቀት የለም፣ ግፊት ፕሬሸር የለም። ስለዚህ አየሩ ሲፍታታ ድምፁ ከምኑ ይወጣል? ከውስጡ ይወጣል። ስለዚህ ይህን ነገር ነጎድጓድ ይባላል። መጀመሪያ ብልሽታው፣ ቀጥሎ ድምፁን ማን ሰርቶታል? እግዚአብሔር ፈጥሮታል። በመጽሐፈ ኢዮብ ምዕራፍ 37 ከቁጥር 2 እስከ 3 ምን ይላል? የድምፁን መትመም ስሙ ይላል። ምን በሉ? ስሙ አለ። ከአፉም የሚወጣውን ጉርምርምታ አድምጡ። እርሱን ወደ ሰማያት ሁሉ ታች፣ ብርሃኑን ወደ ምድር ዳርቻ ይሰዳል አለ። ይሄን የሚያደርገው ማን ነው? እግዚአብሔር ነውና ድምፁን ስሙ ይላል መጽሐፍ ቅዱስ። ብልሽታውንም ምን በሉ? ተመልከቱ በማለት ሰዎች በክረምት መብረቅን ነጎድጓድን በመስማት መብረቅን በማየት እግዚአብሔርን እንዲያደንቁ እግዚአብሔር ማንን ፈጠረ? መብረቅና ነጎድጓድን ፈጠረ። እና ጥንት የነበሩ የኢትዮጵያ ሊቃውንት ሳይንቲስቶች ነበሩ። ምኖች ነበሩ? እንደኛ ዘመን አይምሰላችሁ። ሰው ሲወለድ በእግሩ ነው በእጁ ወይስ በጭንቅላቱ? እናቶች ስትወልዱ ልጆቻችሁን በምናቸው ነው የሚወጡት? በጭንቅላታቸው። ምን ስለሆነ? ጭንቅላታቸውን መጠቀም ስላለባቸው ነው። ስለዚህ እግዚአብሔር አምላክ ከ86 ቢሊየን እስከ 100 ቢሊየን የሚደርስ ኒውሮን እዚህ ውስጥ ነርቮች አስቀምጦልናል። ኤሌክትሪኮች አሉ። እነዚህን ኤሌክትሪኮች መጠቀም ያስፈልጋል። መብረቅን ይወልዳል እንዳለ ብልጭ እንደሚል አይምሯችሁን ምን ማድረግ አለባችሁ? ብልጭ ማለት አለበት። እና ሊቃውንቱ አይምሯቸው የበራ ስለሆነ ስለ መብረቅ ተፈጥሮ በትርጓሜ ላይ ሲያስቀምጡ በትርጓሜ ዳዊት ላይ ምንድነው ያሉት? በደመና ተቋጥሮ፣ በጣም ይገርማል አገላለጹ። አሁን እንደ ሳይንስ ሰው ሆኜ ባየው ይገርመኛል። በደመና ተቋጥሮ በነፋስ ተጭኖ ሲመጣ ደመናና ደመና ሲጋጭ
ከውስጡ ይወጣል ይላሉ። ለምሳሌ አንዲት ሴት ወተት ስትንጥ ከውስጥ ምን ይወጣል? ቅቤ እንደሚወጣ። ለምሳሌ አስታና አስታ የሚባል ዛፍ አለ። ስታፋጩት በሁለቱ ዛፎች ፍጭት ምክንያት ምን ይወጣል? እሳት እንደሚወጣ በተመሳሳይ መልኩ በደመናት ምክንያት በሚፈጠረው መስተጋብር መብረቅ ብልጭ እንደሚል ነጎድጓድ እንደሚወጣ ቀደምት የቤተ ክርስቲያናችን ሊቃውንት አምልተው አስፍተው ጽፈዋል። አሁን 21ኛው ክፍለ ዘመን ላይ የደረሰውም ሳይንስ ምንድን ነው የሚለው? ተመሳሳይ ነው የሚለው አይደል? ታውቃላችሁ፣ ትንንሽ የበረዶ ቅንጣቶች ወደ በረዶነት የተቀየሩ የውሃ ጠብታዎች እንቅስቃሴ ላይ ሲኖሩ እርስ በርስ ምን ይፈጠራል? ይጋጫሉ። ሲጋጩ ደግሞ ምን ይፈጠራል? ቀላል ነው፣ ቻርጅ አይፈጠርም? ስለ ቻርጅ መቼም አልነግራችሁም። ስለዚህ እግዚአብሔር ደመናትን ወደ 3 ቦታ ከፍሎታል። ለዕላይ ደመና የሚባል አለ፣ ማዕከላዊ ደመና የሚባል አለ፣ ታህታይ ደመና የሚባል አለ። በውስጡ 10 ክፍሎች አሉት። ቅዱስ ያሬድ ምን ይላል? ይሰሙ ቃሎ ደመናት ይላል። ደመናት የማንን ቃል ይሰማሉ? የእግዚአብሔርን ቃል ምን ይላሉ? ይሰማሉ። ስለዚህ ልክ የላይኛው ደመና ኤሌክትሪክ ነው። መብረቅ እኮ ምንም ነገር አይደለም። ፖዘቲቭ ቻርጅ ነው። የስረኛው ደመና ኔጌቲቭ ይሆናል፣ ታችኛው ደግሞ ፖዘቲቭ ይሆናል ማለት ነው። ስለዚህ ሄኖክ በምዕራፍ 12 ቁጥር 7 ላይ መብረቅ መብረቅን ይወልዳል አለ። እስቲ መብረቅ በሉ እስቲ። መብረቅን ይወልዳል። አይገርምም? የላይኛው የታችኛው፣ የታችኛው የላይኛው። ከዛ ደግሞ መሬትን ኔጌቲቭ ቻርጅ ሲሆን ፖዚቲቭ ያደርግና መብረቅ ብልጭ ይላል፣ ኤሌክትሪኩ ይመጣል፣ ነጎድጓዱ ይሰማል። ይሄን ያደረገ ማን ነው? ስለዚህ ለቀደምት ሳይንቲስቶች አባቶቻችን እስቲ ልበሉላቸው ቦታ አላቸው እና በመጽሐፈ ሄኖክ ምዕራፍ 20 ቁጥር 13 ላይ እንዲህ ይላል፣ በዚያም ቦታ የነጎድጓድ የቃሉ ቦታዎች ይጠበቃሉ፣ የመብረቅም ብርሃን ይጠበቃል አለ። እግዚአብሔር ባወቀ እነዚህ ብርሃናት የሚወጡበት ቦታ እንዳላቸው መኖር ብቻ ሳይሆን የሚጠብቋቸው የሚያዟቸው መላእክት ጭምር እንዳሉ ታላቁ አባት ሄኖክ ጽፏል። ጥያቄ አሁን ወደ እናንተ አቀርባለሁ። ክረምት ነው መቼም ሰማዩን ማየታቸው አይቀርምና መጀመሪያ ድምፁ ነው የምትሰሙት ወይስ ብርሃኑ ነው? በጣም ጎበዞች። መጀመሪያ ምኑ ይታያል? ብርሃኑ ይታያል። ቀጥሎስ ድምፁ ይሰማል። በመጽሐፈ ኢዮብ ምዕራፍ 38 ቁጥር 35 ላይ እንዲህ ይላል፣ ግን ለምንድን ነው የሚሰማው? መጀመሪያ እስቲ ወደዛ ነገር ከመሄዳችን በፊት ድምፅ ነው በጣም ፈጣን ወይስ ብርሃን ነው? ጎበዞች ናቸው። ዛሬ በጣም ተራቃቸዋል። ብርሃን ነው ወይስ ድምፅ ነው? ብርሃን ነው አይደለ? ብርሃን እግዚአብሔር ብርሃን ይሁን አለ። ምን ሆነ? ብርሃንም ሆነ። ስለዚህ ብርሃን በጣም ፈጣን ስለሆነ ምኑ ይታያል? ብርሃኑ ይታያል። ቀጥሎ ምኑ ይሰማል? ድምፁ ይሰማል። ስለዚህ ስለ ፍጥነቱ የጻፈልን ኢዮብ ነው። በመጽሐፈ ኢዮብ ምዕራፍ 38 ቁጥር 35 ላይ እንዲህ ይላል፣ መብረቆች ሄደው እነሆ እዚህ አለን ይሉ ዘንድ ልትልካቸው ትችላለህን ይላል። ነጎድጓድ አላለ፣ መብረቆች ነው ያለው። መላክ አትችልም። ምንድን ነው? በጣም ፈጣኖች ናቸው ማለት ነው። ስለዚህ አሁን ዓለም ደርሷል። ቀላል ነው። አሁን ባለንበት ደረጃ ብርሃን በቅጽበት በሴኮንድ 300,000 ኪሎ ሜትር ይጓዛል። በጣም ፈጣን ነው። ስፒድ ኦፍ ላይት ተምራቸዋል ብዬ አስባለሁ። ድምፅስ በሴኮንድ 343 ሜትር ነው የሚጓዘው። እኔ ማወራው 343 ሜትር ነው። በጣም ትንሽ ነው። ብርሃንስ 300,000 ኪሎ ሜትር እና 343 ሜትር በጣም የተለያየ ነው አይደለም? ስለዚህ ነው ኢዮብ ልትልካቸው ትችላለህ ወይ መብረቆችን ይላል። ነጎድጓድ ቀስ ያለ ነው። ብርሃን ደግሞ ምን የሆነ ነው? የፈጠነ ነው። ስለዚህ ሄኖክ እንዲህ አለ በምዕራፍ 16 ከቁጥር 21 እስከ 22 ነጎድጓድና መብረቅ አይለያዩም አለ። እያንዳንዳቸው ሁለቱ በነፋስ ይሄዳሉ አለ። አቤት መጽሐፍ ቅዱስ እኮ ላነበበው ይሄን ሁሉ ምስጢር የያዘ ነው። አንተ ዝም ሌላው ውስጥ ትገባለህ እንጂ በጣም የረቀቀ ነው። መብረቅ ብልጭ ባለ ጊዜ ነጎድጓድ ቃሉን ይሰጣል፣ አይለያዩም አለ። ስለዚህ አስቀድሞ የሚቀድመው ምንድን ነው? ብልሽታው። ቀጥሎስ? ለእኛስ እንደው ከማውራታችን በፊት ማሰብ የለብንም? እውነት አሰት ብልሽታ ከቀደመ ብልሽታ ምንድን ነው? ለእኛ እውቀት ነው አይደል? የእውቀት ብልሽታ፣ የጥበብ ብልሽታ፣ የማስተዋል ብልሽታ ብልጭ ካለ በኋላ ብልጭ ያለውን ብናወራው መልካም ነው። የኛ ከብልሽታው በፊት አፋችን ይቀድማል። መብረቅ ግን የሚያስተምረን ብርሃኑ ይቅደም፣ ቀጥሎ ምኑ ይከተል?
ድምፁ ይከተል። ስለዚህ ከማውራት በፊት ምን ይቀድማል? ከመጠምጠም አሉ ሊቃውንት መማር ይቅደም። እውነት ነው ሐሰት ነው? ከመጠምጠም ምን ይቅደም? መማር ይቅደም። ካልተማሩ አያውቁ፣ ካላወቁ አይጸድቁ። ስለዚህ ሁልጊዜኛ መብረቅ መሆን አለብን። መብረቅ መብረቅን እንደሚወልድ ነጎድጓድ ድምፃችን ቀጥሎም ይመጣ። አስቀድሞ ምናችን ይቅደም? እንደ መብረቅ ብልሽታዊ ዕውቀታችን መቅደም አለበት እና ኢዮብ 37 ከ3 እስከ 4 እንዲህ ይላል። እስቲ አብረን እንበል። ብርሃኑን በሉ እስቲ። ወደ ምድር ዳርቻ ይሰዳል፣ በስተኋላው ድምፅ ይጮሃል። ስለዚህ የሚቀድመው ምንድነው? ብርሃኑ። ዛሬ ሜትሮሎጂ ነው ማስተምራችሁ፣ መጽሐፍ ቅዱሳዊ ሜትሮሎጂ። ቀጥሎ ምን ይከሰታል? ድምፅ። ስለዚህ ጥበብ ስጋዊ፣ ጥበብ መንፈሳዊ ያለበት የእግዚአብሔር ቃል ምን ብቻ ነው? መጽሐፍ ቅዱስ ነው። ለምሳሌ አሁን ብርሃኑን እስከ ምድር ዳርቻ ይሰዳል ካለ የመብረቅ ድምፅ ሰምታችኋል? ያስፈራል አይደል? ግን መስማት ብትችሉ እስከ 20 ኪሎ ሜትር ብቻ ነው የሚሰማው ድምፁ። እስከ ምን ኪሎ ሜትር? እስከ 20 ኪሎ ሜትር። ብርሃኑ ግን እስከ 160 ኪሎ ሜትር ድረስ ይታያል። ስለዚህ የቱ ነው የሚበልጠው? 20 ኪሎ ሜትር እና 160 ኪሎ ሜትር ይለያያል አይደል? ስለዚህ መብረቅ ብልጭ ካለ ለሁሉ ይታያል። በተለይ ተራራ ባይኖር ውቅያኖስ አካባቢ ብትሆኑ ከዳር እስከ ዳር አብርቶ ይታያል። ታዲያ የሥነ ፍጥረት ጌታ ራሱ ባለቤቱ ወልደ እግዚአብሔር ክርስቶስ ወደ ምድር በመጣ ጊዜ ስለ ምጽአቱ በመብረቅ መስሎ አስተማራቸው። በምን መስሎ? በመብረቅ። ሉቃስ 17:20 ላይ መብረቅ በርቆ ከሰማይ በታች ካለ ከአንዱ ሀገር ከሰማይ በታች ወዳለው ወደ ሌላ ሀገር እንደሚያበራ የሰው ልጅ በቀኑ እንዲህ ይሆናል አለ። ስለዚህ መብረቅ ብልጭ ሲል ለሁሉ ይታያል አይደል? ተራራ ካልገደበው ኮረብታ ካልያዘው ለሁሉም እንደሚታይ እኔም ስመጣ አለ እንዲሁ እየታየው ነው በማለት ኢየሱስ ክርስቶስ ምጽአቱን እንደ መብረቅ በመብረቅ ብልጭታ መስሎ ምን አደረገ? አስተማረ። ስለዚህ ይህን ነገር ማወቅ መረዳት አለባችሁ። ከቃሉ ጋር ናችሁ? ስለዚህ ዛሬ ሐምሌ 19 ስለ መብረቅ ስለ ነጎድጓድ ነው ቤተክርስቲያን የምታስተምረው። ሌላው በጣም አስደናቂው ዓለም ስለ መብረቅ ግንዛቤ ያገኘው በቅርብ በጣም በተራቀቁ መሳሪያዎች እየመረመረ ነው። አባታችን ሄኖክ ግን ቅድም እንዳልኩት መብረቅ ብዙ አይነት እንደሆነ ጻፈ። ምን አይነት እንደሆነ? አንድ አይነት መብረቅ የለም እና ሞኞች ሰዎች መብረቅ አንድ እየመሰላቸው እጃጃሉ ነበር ለብዙ ዓመታት። አባታችን ሄኖክ ግን የመባረቅት ምስጢሮች ተገለጡልኝ አለ። መብረቅ ሳይሆን መባረቅት። የሰማችሁ ነው? መብረቅ አንድ ነው። መባረቅትስ? ሴት ሲባል አንድ ነው ብዙ? ሴቶችስ ሲባል? እናትስ ሲባል? እናቶችስ ሲባል? አይደለ? ይሄ ነው መብረቅ ሳይሆን ያለው የመባረቅት አለ። ምስጢሮች ተገለጡልኝ በማለት ተናገረ። ዳዊትም በመዝሙር 17 18 14 ላይ መብረቆችን አበዛ አለ። ምን አደረገ? መብረቆችን አበዛ አወካቸው ይላል። ይሄን ያደረገ ማ ብቻ ነው? የሥነ ፍጥረት ሁሉ ጌታ ማን ነው? እግዚአብሔር ነው። እንደገና በመዝሙር 96 ቁጥር 4 ላይ መብረቆቹ አለ። እስቲ በሉ ምኖቹ? ለዓለም አበሩ፣ ምድር አየችና ተናወጠች ይላል። አሁን ከዚህ በኋላ ብልጭ ሲል ለኔና ለናንተ የሚሰጠው ትርጉም ይለያል። እስካሁን መብረቅ ስታዩ ሌላ ስሜት ይሰማችሁ ነበረ። አሁን ግን የእግዚአብሔር የገናንነቱ መገለጫ እንደሆነ ትረዳላችሁ። ስለዚህ ብዙ አይነት መብረቆች አሉ። ልንገራችሁ። ምን ምን አይታችኋል? እስቲ ቀና ብላችሁ ብልጭ ሲል እናንተማ ያሮጣችሁ ቤት ውስጥ መደበቅ ነው። ግን ዝም ብላችሁ እስቲ እያንዳንዳችሁ አስተውሉ። ብልጭ ሲል ምን አይነት ቅርጽ አይታችኋል? ብዙ አይነት ነው አይደለ? ጥሩ ልንገራችሁ። አሁን እናንተ ከዚህ በኋላ ይኸውላችሁ ውጭ ወጣችሁ አትዩ፣ ግን በቤት መስኮታችሁም ቢሆን ቅርጾቹን ለማየት ሞክሩ። እኔ ነግራችኋለሁ፣ እናንተ ማየት የእናንተ ድርሻ ነው። እና ዋናው አደገኛ የሚባለው የመብረቅ አይነት መብረቅን ይወልዳል እንዳለ መሬት ፖዚቲቭ ቻርጅ አድርጎ ከመሬት በላይ ያለው ደመና ኔጌቲቭ ቻርጅ አድርጎ ሁለቱ ሲሳሳቡ የሚፈጠረው እጅግ ከባዱ መብረቅ ይባላል። የሰማችሁኝ ነው? ይሄ አደገኛው ነው። ለዚህ ነው አባቶቻችን ደመናና ደመና ሲጋጫሉ ልክ እንደሚመዘዝ የእሳት ሰይፍ ከደመና አፎት ውስጥ የሚወጣ ብለው የተናገሩት ነው። ሌላው ሳይንሱ የደረሰበት ኢንትራክላውድ የሚባል መብረቅ አለ።
ይሄ ደግሞ በአንድ ደመና ውስጥ ብቻ እኮ ነው። አንድ ደመና ሌላ ውስጥ ሳይሄድ ደመና ውስጥ አንዱ ደመና ፖዚቲቭ አንዱ ደመና ኔጌቲቭ ይሆንና ሲፈጠር ኢንትራክላውድ የሚባል መብረቅ አለ። ሌላው ደግሞ በጣም አስገራሚው በተለያዩ ሁለት ደመናቶች መካከል ደግሞ የሚፈጠር መብረቅ አለ። ስለዚህ ሳይንሱ ይሄንን ኢንተርክላውድ ይባላል። በጣም የሚገርመው ይሄ መብረቅ ከአንዱ ደመና ወደ አንዱ ደመና የሚጓዘው በምን መሰላችሁ? በነፋስ። እስቲ በሉ ድገሙት፣ በነፋስ። ይሄ አሁን ዓለም የደረሰበት ዕውቀት ነው። የመባረቅት ምስጢሮች የተገለጡለት አባታችን ሄኖክ በምዕራፍ 16 ቁጥር 21 ላይ እንዲህ ይላል፣ መብረቅና ነጎድጓድ አይለያዩም፣ አንዱም ሁለቱ ሁሉ በነፋስ ይሄዳሉ አለ። በምን ይሄዳሉ? ተመልከቱ፣ ሳይንሱም ተመሳሳይ ነው። በአየር በነፋስ ይሄዳሉ አለ። የአዳም ሰባተኛ ትውልድ የሆነው ሄኖክም በምን ይሄዳሉ አለ? በነፋስ ይሄዳሉ አለ። ሌላ ብዙዎቻችሁ ያያችሁት ከሆነ ሹካ የሚመስል መብረቅ አይታችሁ ታውቃላችሁ? ብዙ ቅርንጫፍ ያለው አይታችኋል? ብትን ሲል በጣም የተለያዩ ቅርንጫፎች የሚሰራ በሌላው ዓለም ፎርክድ ላይትኒንግ ይላሉ። ሹካ መሳይ መብረቅ። እስቲ በሉ እኛ ሹካ የምናውቀው መኮሮኒ ለመብላት ነው። እና ሹካ የሚመስል በጣም ልክ ብዙ ቅርንጫፍ ልክ እንደ ዛፍ ቅርንጫፍ የሚሰራ አለ። እና ዳዊትም በመዝሙር 143 ምዕራፍ 144 ቁጥር 6 ላይ እንዲህ ይላል። እስቲ አብረን እንበለው። መብረቆችህን በሉ እስቲ አይሰማም፣ ብልጭ አድርጋቸው፣ በትናቸው። አቤት የዳዊት ቃል እንዴት ሲል መብረቆችህን አለ ብልጭ አድርጋቸው። እናንተ ብልጭ ሲል ነው የምትሮጡት። ዳዊት ግን በትናቸው አለ። ብትን ብለው ልክ እንደ ሮኬት በሰማይ ላይ የሚወረወረው አንድ የመብረቅ አይነት አለ። ይሄን የፈጠረ ማን ነው? ድገሙት፣ ማን ነው? በጣም ጥሩ። ሌላው በጣም ይህ መብረቅ አሁን የጠቀስኩላችሁ ከደመና ወደ ደመና ከደመና አየር ደግሞ በደመናው መካከል ባሉ በኤሌክትሪኮች መካከል የሚፈጠር ነው። ስለዚህ ነገር በመጽሐፈ መቃብያን ላይ እንዲህ ተጽፏል። 3ኛ መቃብያን ምዕራፍ 9 ቁጥር 6 እንደ ጥልቅ ነፋስ ትሆን እንደሆን ጎዳናውን እንደሚያቀና እንደ መብረቅ ትሆን እንደሆነ ይላል። አያችሁ ምኑን እንደሚያቀና መንገዱን። ስለዚህ ቀና ብለን ምንን እንመልከት? ቀና ብላችሁ ምንን ተመልከቱ? ይሄን ካልሆነ ትቀጣላችሁ። አይኖችን አቅንተህ አለ በመጽሐፈ ኢዮብ ላይ ካንተ ከፍ ከፍ ያሉትን ደመናትን ተመልከት። አሊያማ 4 እግር ይሰጣችሁ ነበር እግዚአብሔር። ስንት እግር? ላሙ ስንት እግር አለው ንገሩኝ? ፈረሱ ስንት እግር አለው? በቅሎ ስንት እግር አለው? አህያው ስንት እግር አለው? ቀበሮ ስንት እግር አለው? ከርከሮ ስንት እግር አለው? በጣም 4 እግር። አንቺስ? እነሱን ለምን 4 እግር አድርጎ ፈጠረ? ቀና ማለት ስለማይችሉ ነው። የተፈቀደላቸው ምን ብቻ እንዲያዩ ነው? ንገረኝ። መብረቅ እንዲያዩ አይደለም። መሬት ሁሌ የሚበሉትን ሲያስጠላ እንኳን እንስሳት አሉ። ሁሌ የሚበሉትን ሆዳቸውን የሚግጡትን ሳር የሚጠጡትን ውሃ ወይም ዘር ተክቶ ለማለት ከዚህ ውጪ ምድራዊ ሐሳቤ ነው ያላቸው። ሰውን ግን እንደ ዘንግ መልምሎ እንደ እሸት ፈልፍሎ እግዚአብሔር የፈጠረው ቀና ብሎ ምንን እንዲያይ ንገረኝ። ሰማይን ማየቱ ሰማያዊ ርስት ምን ይለናል? ይጠብቀናል ነው። በቃ አለቀ። ቀለሙም ሰማያዊ ነው። አባታችን ሆይ በምን የምትኖር ቀና ብለሽ ማየትሽ ሰማይን፣ ፀሐይን፣ ጨረቃን፣ ከዋክብትን አይታችሁ ማንን እንድታመሰግኑ ነው? መባረቅቱን ነጎድጓዱን አይታችሁ ልዑልን እንድታደንቁ ነው። ሌላው ግን እግዚአብሔር ዕውቀትን አልሰጠንም። አረ መልሱ። ማስተዋልን አልሰጠንም። ጥበብን አልሰጠንም። ሰጥቶናል። ስለዚህ ቀላል ዘዴ ላስተምራችሁ ነው። ይሄ ዘዴ በጣም ቀላል ስለሆነ ለራሳችሁ ይጠቅማችኋል ብትይዙት። በእኛና በመብረቁ መካከል ስንት ኪሎ ሜትር አለ? ይችን ብቻ ማወቅ በቂ ነው። ለምሳሌ ዘዴውን ልንገራችሁ። መጀመሪያ ብልጭ ይላል፣ አስተውሉ። ቀጥሎ ወያንጎደጉድ በቃለ መዓቱ እንዳለ ኢዮብ ግግግግግ ብሎ ነጎድጓዱ ይሰማል። ስለዚህ ብልጭ ባለና ድምፁ በተሰማ መካከል ያለውን ሴኮንድ ለ3 ማካፈል ቀላል ነው አይደለም? ይሄ ብዙ ሂሳብ አይደለም። ብልጭ አለ፣ ቆይ ከዛ ብልጭ አለ። ልክ በ3ኛው ሴኮንድ ላይ 1 2 ቆይ ብልጭ 1
2 3 ግግግግግግ። ስለዚህ ስንት ሴኮንድ ነው? ለስንት አካፍሉት? ለ3 3 ሲካፈል 3 እንዴ ስንት ነው? 1። ስለዚህ በእኛና በመብረቁ መካከል ስንት ኪሎ ሜትር አለ? 1 ኪሎ ሜትር አለ። በጣም ጎበዞች። እሺ ሌላ ጥያቄ። ብልጭ አለ፣ ድምፁ አልመጣም፣ ብልጭ አለ። 1 2 3 4 5 6 7 8 9 ግግግግግ አለ። ስንት ሴኮንድ? ስለዚህ 9 ሲካፈል 3 ንገረኝ። ስለዚህ በአንተና በመብረቁ መካከል ስንት ኪሎ ሜትር አለ? 3። ስለዚህ እንደዚህ እያደረጋችሁ ማሰብ ነው። እና በጣም አደገኛው ከ30 ሴኮንድ በታች ከሆነ አደጋ ክልል ውስጥ ነህ ነው። እየሰማሽ ነው? ፈጥነ እርምጃ ወሰድ። ይሄ ራስ ነው። እግዚአብሔር እግር አልሰጠህም እንዴ? አልሰጠንም እግር? ታዲያ ሮጥ አንጠቀምበትም እንሮጣለን። ስለ እግር ሳነሳ ባለፈው እዚህ ነው የነገርኳችሁ። ጀግና ነን የሚሉ 3-5 ሰዎች ነበሩ ብዬ ባለፈው እዚህ ነው እንገራችሁ። እግር የተሰጠው ለምንድን ነው? ለመሮጥም ሊሆን ይችላል፣ ለመስገድ ብዙ አገልግሎት አለው ብቻ። እና ጀግና ነን ይላሉ። ኋላ እነዚህ ሰዎች ጀግና ነን ብለው ሲኮፈሱ አንድ ሰው ሊፈትናቸው ይሄዳል። ጀግኖች ናቸው አላቸው። እንዴታ ከኛ በላይ ማን ጀግና አለ አሉት። በጣም ጀግና ለሆነው የፈለገውን ይጠይቀኝ የፈለገውን እሸልማለሁ ሲል 5ቱም ጀግና ነን አሉና ሳያስቡት ልክ እንደ ነጎድጓድ የሚያስገመግም ትንሽዬ ሮኬት መሳይ አርቲፊሻል ነገር ይጥላል። ሲል 4ቱ እግራቸውን እንዴት እንደተጠቀሙበት ባይታወቅም የሉም ከቦታው። ድንቅ ዞር ሲል ራሱ የሉም የት እንደገቡ። አንዱ ብቻ ነው። አንተ ጀግና ነህ አለው። በእግሩ አልሸሸህበትም። ሌሎቹ ሲሸሹ ቀጥ ብለህ ቆመሃል። ስንት ብር ልስጥ? ወርቅ ልስጥ? እንቁ ልስጥ? ምንድነው የምትፈልገው ሲለው፣ አረ ጌታው ወርቅ አልፈልግም፣ ብር አልፈልግም፣ እንቁ አልፈልግም፣ ምፈልገው አንድ ነገር ብቻ ነው። እርሱም እባክህ ጌታዬ ትርፍ ሱሪ ካለ ስጠኝ ተበላሽቻለሁ አለ። ምን እንደገጠመው ታውቃላችሁ? ሱሪ ከጠየቀ ነው። እና እናንተም እግራችሁን እንግዲህ 30 ሴኮንዷን አጠረቃቅመህ የራስን ጉዳይ መውሰድ ያንተ ፈንታ ነው። የሰማችሁ? እሺ ጥሩ አንዳንዴ ይጠቅማል አይደል? 2 ሞኞች ነበሩ ይባላል። እነዛ 2 ሞኞች በጣም ጅሎች ናቸው፣ እንከፍ ናቸውና አንዱ ያንዱንና ወንድማማቾች ናቸው። እናታቸውን መብረቅ ይገላታል። ምን ይገላታል? መብረቅ ገደላትና ከዛ ወንድሙን ጠራው። አያገሌ ያለው ሩቆ ነው እኮ ነው ሞኝ ወንድሙ። አቤት አለው። እናታችን እኮ ሞተች አለው። በምን አለው ደንግጦ። መብረቅ መጥቶ ገደላት ሲለው፣ እዴ መብረቅ ግን ድምፁ እንዴት አድርጓት ይሆናል? ገሏታል እኮ። እሱ ስለ ድምፁ ነው የሚጨነቀው ማለት ነው። እና አንዳንዴ ሞኝ እንዳትሆኑ ራሳችሁን ጠብቁ ለማለት ነው። ስለዚህ ኃይለኛ ዝናብ ሲኖር ክፍት የሆነ መስኮት፣ ክፍት የሆነ በር ራቅ ማለት ያስፈልጋል። ሁልጊዜ ማወቅ ያለብን ይሄ ሰዎች ስለሆነ። ስለዚህ ከቤት ውስጥ ያላችሁ ሰዎች በጣም አስፈሪ ሆኖ ከታየ መጠለያ ቦታ ውስጥ ገብቶ ሰብሰብ ማለት። ሹፌር ካላችሁ፣ መኪና የምትነዱ ካላችሁ በተቻላችሁ አቅም፣ አንዳንዱ በጣም ሞኝ ስለሆነ እዛው መኪና ውስጥ የሚመታው መስሎት ሲወጣ ግው ያደርገው ይችላል። እና መስኮቱን መክፈት አያስፈልግም። መስኮቱን ዘግቶ መኪና ውስጥ እስኪያልፍ መቀመጥ። ማስተዋል ይጠብቀሃል ይላል መጽሐፍ። የሰማችሁ ነገር ይሄ ለራሳችሁ ጥቅም ነው። ሌላው በተቻለ አቅም መብረቅ፣ ከባድ መብረቅ ያለበት ዝናብ ከሆነ ረጃጅም ወደሆኑ ዛፎች መጠጋት መልካም አይደለም። ለምን? መሬቱን ጭምር ምን ያደርገዋል? ቻርጅ ያደርገዋል ማለት ነው። ስለዚህ ዛፎቹ አብዛኞቹ ይመታሉ። ያን ጊዜ ያ ኤሌክትሪክ አንተንም ሊጠብስ ይችላል። ስለዚህ 2 ክንድ መራቅ አለብህ። ዛፉን ጫፍ ትገምተዋለህ። ይሄ ለምሳሌ እዚህ ከሆነ ቢወድቅ እዚህ ይደርሳል፣ ቢወድቅ እዚህ ይደርሳል ብለህ ትንሽ የመብረቁን 2 እጥፍ መራቅ በጣም ወሳኝ ነው። ሌላው አያደርሰውና ሊመታችሁ ከሆነ አይምታችሁ። ምን ያደርጋቸዋል? ሰውነታችሁ እንዲህ ይላል።
ብርድ እንደመታው ሰው ማለት ነው። ኤሌክትሪክ ነው፣ ሾክ ያደርጋል። ደግሞ ጸጉራችሁ ተለቅ ያለ ከሆነ ጸጉራችሁ ይቆማል። ጸጉራችሁ ኤሌክትሪክ ነው፣ ቻርጅ ነው። ስለዚህ ጸጉራችሁን የሆነ ሴቶች በተለይ ነገሩ ዊግ ነው መሰለኝ እናንተ ይዞት ነው የሚጠፋው። አንዱ ከብዙ ቀን ቆይታ በኋላ ክፍለ ሀገር ሄዶ ለስራ ሲመጣ የሚስቱ ጸጉር አድጎ ያየዋል። አለ ገረመው። ድሮ የሆነ እንትን ያለ ነው የሚያውቀው እና በእውነቱና በሐሰቱ መለየት ከበደውና ኧረ ባለቤቴ አላት። አቤት ጸጉሩ ያንቺ ነው አላት። የኔ ነው ከፈለክ ሪሲቱን ላሳየህ አለችው። ገዝታው ነው እሷ። እና ጸጉራችሁ ከቆመ በጣም ከባድ ነው፣ መጥቷል ማለት ነው። ስለዚህ ሩጥ ወይም የሆነ ፍጠር ብቻ ቅድም ድው ሲል እንደጠፉት አራቱ መሆን ብትችሉ 2013 እንደ ጎርጎሮሳዊ ዘመን ቀመር ሰሜን አሜሪካ ካሊፎርኒያ ላይ 2 ህፃናት ሲጫወቱ ወንድማማቾች የሁለቱም ጸጉር ቆመ እና እነሱ ጨዋታ ነው የመሰላቸው እና ወድቆ አንዱ ተርፏል፣ አንዱ ሞቷል ነው። ስለዚህ ጸጉራችሁ የሳሳ ሰውነታችሁን ከወረራችሁ እንደኔ አይነት የቆመ ደግሞ ከሆነ መሸሽ ጥሩ ነው። የሰማችሁ ነው። ሜዳ ውስጥ ካለን ደግሞ ቢያንስ 4.5 ሜትር ትንሽ ርቀት መፍጠር። መቆምም ጥሩ አይደለም፣ መጋደምም ጥሩ አይደለም። ግራውንድ ለማድረግ ቁጢጥ ማለት ነው። ምን ማለት ነው? መሬትን በትንሽ እግራችሁ ረግጣችሁ ቁጢጥ ካላችሁ ግራውንድ ያደርጋል። እየሰማችሁ ነው። ግን ይሄ እንግዲህ ለክረምት ወቅት ምን ይሆናል? ጥቅም ይሆናል። ስለዚህ እኔና እናንተ ብቻ ሳይሆን እንስሳቱም ያውቃሉ። የሚገርማችሁ እንስሳት በጣም የሚገርም እኮ ነው። እግዚአብሔር የደመ ነፍስ ዕውቀት አሳድሮባቸው ከሰው እንደውም በፈጠነ መልኩ ችግር ሊመጣ ሲል እንስሳቱ መሸሽ ይጀምራሉ። ታውቃላችሁ? አሁን በቅርቡ የትና አሜሪካ አካባቢ እንስሳቱ ወጡ ከዙ ከማጎሪያቸው ምን ሊሆን ነው ሲል ወዲያው ምድር ተንቀጠቀጠ። ያውቃሉ፣ ሴንስ ያደርጋሉ። ውሾች ዝሆኖች ለምሳሌ ይሄን ያውቃሉና ይሄ ነገር ሲከሰት በቃ ጥለው መጥፋት ነው። ሬስትለስ ናቸው። እንዲ ውሻ ድመት ድም ብሎ ሲጮህ ሰምታችሁ ታውቃላችሁ? አታውቁም? ምንም የለም ግን ውሻ ው ይላል። ሩቅ የሆነ ድምጽ ይሰማሉ እነሱ ማለት ከኛ ሀርትዝ ትንሽ ከፍ የሚል። ስለዚህ እግዚአብሔር ስራው ምንድነው? አይሰማም። ስራው ሁሉ ምንድነው? ድንቅ ነው። ስለዚህ በሲና ተራራ በነጎድጓድ በመባረቅት ግርማ ለሙሴ ተገልጾ 10ን ቃላት ጽፎ ሰጥቶታል። ኪሩቤልም ሲታዩ እንደ መብረቅ ነው የሚታዩት። በተለይ ሕዝቅኤል 1:13 ብታነቡ፣ ማቴዎስ 28 ከ2 እስከ 3 እነሆ የጌታ መልአክ ገብርኤል ይመስላል ከሰማይ ስለወረደ ታላቅ የምድር መናወጥ ሆነ። ቀርቦም ድንጋዩን አንከባሎ በላዩ ተቀመጠ። መልኩም እንደ መብረቅ ልብሱም እንደ በረዶ ነጭ ነበር። የቅዱስ ገብርኤል መልኩ መብረቅ ነው። ክብር ለዚህ መልአክ። መልኩ እንደ መብረቅ ነው፣ ልብሱም ነጭ ነው ይላልና ይህ ብቻ ሳይሆን በዙፋኑ በእግዚአብሔር ዙፋን ፊት አለ መብረቅና ድምጽ ነጎድጓድም ይወጣል ይላል ራእይ 4:4። እየሰማችሁ ምን ይወጣል? ብልሽታ አለ፣ መብረቅ አለ። የእግዚአብሔር የግርማው መገለጫ ነው። በመጨረሻም እቺ የመጨረሻ ጥቅስ ናት። እስቲ አብረን እንበል። ከምስራቅ በሉ እስቲ እስከ ምዕራብ እንደሚታይ መብረቅ የምታስፈራ እግዚአብሔር የሚመጣበት ቀን ድንገት ደርሳለችና። አንደኛ መቃቢያን 34:6 በቃ ድንገት ብልጭ እንደሚል የጌታ ምጽአቱ እንደዛ ነው። የሰማችሁ ነው። መብረቅ አለ ብልጭ ሲል ለሁሉ እንደሚታይ። ስለዚህ ክረምት ላይ ብልጭ ሲል ማንን አስቦ? አንድ ቀን መድኃኔዓለም ይመጣል። አንተም እኔም አንቺም ሁልሽም ከመቃብር ትነሻለሽ፣ እንነሳለን። ማንን እናየዋለን? ኢየሱስ ክርስቶስ። የምትወዱትን አምላክ ታዩታላችሁ። ደስ ይበላችሁ ብልጭ ሲል እንደሚታይ